ጤና ይስጥልኝ እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ አርብ ነሐሴ 8 ቀን 2018 ዓ.ም ዜና ላፍታ የመረጃ ሰዓታችን ተጀምሯል። ኢትዮጵያ በቀይ ባህርና በአባይ ውሃ እንዳትጠቀም ግብጽ ለዘመናት ሴራ ስትሰራ ኖራለች ሲል የኢትዮጵያ መንግስት መክሰሱን የህወሓት ቡድን በታሪኩ በድርድር የፈታው ልዩነት ታይቶ አይታወቅም ያሉት አምባሳደር ሶለይማን ደደፎ አሁንም በድርድር ስም ጊዜ መግዛት ፍላጎት አለው ሲሉ መግለጻቸውን በስምንቱም የአጀንዳ ርዕሰ ጉዳዮች መግባባት ላይ የደረሱት ተመካካሪዎች ምክረ ሐሳቦቻቸውን ለሚያደራጀው ቡድን ዛሬ ያቀረቡ መሆናቸውን ኮሚሽኑ መግለጹን ጨምሮ ሌሎች መረጃዎችን ይዘን ቀርበናል። ዜናዎቹን እየመራሁ ደግሞ ቴዎድሮስ አይቸው ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። ኢትዮጵያ በቀይ ባህርና በአባይ ውሃ ላይ እንዳትጠቀም ግብጽ ለዘመናት ሴራ ስትሰራ ኖራለች ሲል የኢትዮጵያ መንግስት ከሰሰም። የኢትዮጵያ የውሃና ኢነርጂ ሚኒስትር ሀብታሙ ኢተፋ የሁለቱን የውሃ አካላት ማለትም የቀይ ባህርና የአባይ ወንዝን በተመለከተ ሰፋ ያለ ማብራሪያ ሰጥተዋል። ዶክተር ሀብታሙ ኢተፋ ከኢዜአ ጋር ባደረጉት ቆይታ በቀይ ባህር ጉዳይ በርካታ የኢትዮጵያ መሪዎችና ኢትዮጵያውያን ዋጋ ሲከፍሉ ቆይተዋል ያሉ ሲሆን በአባይ ውሃና በገባሮቹ ላይ ደግሞ ኢትዮጵያ እንዳታለማ ሲደረግ ነበር ሲሉም ገልጸዋል። በዚህም ምክንያት ኢትዮጵያውያን ለሁለቱ የውሃ አካላት ዋጋ ሲከፍሉ ነበር ሲሉ ገልጸዋል። የአባይ ውሃን እንዳንጠቀምና በውሃው እንዳንለማ ብዙ ስራዎች ሲሰሩ ቆይተዋል በማለት አብራርተዋል። ይህንን ሲያደርጉ የነበሩት ደግሞ የግብጽ ፖለቲከኞች ናቸው ያሉት ሚኒስትሩም ግብፃውያን በሁለቱ የውሃ አካላት እንዳንጠቀም ሴራ ሲሰሩ ነበር ብለዋል። ለምሳሌ የቀይ ባህር ብትወስድ ለብዙ ዓመታት የነበሩ መሪዎች ዋጋ ሲከፍሉ ቆይተዋል። እዛ አካባቢ ኢትዮጵያ የባህር በር ልታጣ አይገባም የሚል አቋም ስላላቸው፣ ሁለተኛው ደግሞ አባይና ከአባይ ጋር ሆኖ ወደ ናይል የሚፈሱ ወንዞች እነ ተከዜ እነ ባሮ ጨምሮ ለባለማ ስታሰብ እንዳታለማ ኢትዮጵያ እንዳታለማ ደግሞ ለብዙ ዘመናት ከፍተኛ የሆነ ተጽዕኖ ሲፈጠርባት ቆይቷል ማለት ነው። ስለዚህ በእነዚህ በሁለቱ ውሃዎች ጉዳይ ኢትዮጵያ ነገስታት ዋጋ ከፍለዋል፣ ኢትዮጵያ ዋጋ ከፍለዋል እንደ ህዝብ ማለት እንችላለን። የቀይ ባህርን ወስደን ካየን ለብዙ ጊዜ በዚህ ኢትዮጵያ ውስጥ ሲያጋጥሙ የነበሩ ፖለቲካዎቻችንን ሲያምስ የነበረው አንዱ ብዙ ወጣቶቻችን ብዙ ህዝባችንም እዛ የሄዱ ዋጋ ሲከፍሉ ነበር መሆንም የነበረበት ነው። ምክንያቱም አንተ ከባህር በር ርቀህ ከውሃ አካላት ርቆ መኖር አይታሰብም። ውሃ ህይወት ነው ሲባል ዝም ብለን ስለምጠጣ ብቻ አይደለም፣ በብዙ መንገድ ስለምጠነጠን ይሄ ትልቅ ዋጋ ኢትዮጵያን ሲያስከፍል ነበር። ሁለተኛው የአባይ ጉዳይ ነው። አባይና አባይ ሆኖ ወደ ናይል የሚፈሱ ውሃዎቻችን በዚህ ላይም ልማት ስታሰብ፣ እድገት ስታሰብ፣ ግብርና ስታሰብ፣ የኃይል ማመንጫ ስታሰብ እንዳንለማ እንዳንጠቀም ኢትዮጵያውያን እጅ እንታሰር አስተሳሰባቸው እንታሰር የዓለም ማህበረሰብ ሮንግ ኢንፎርሜሽን ኖሮ ሲደረግ ቆይተዋል። ይሄ እንግዲህ ሲደረግ የነበረው ዝም ብሎ በሆነ ነገር አይደለም፣ ዘንበሪ ከኋላ አለ ማለት ነው። በአጭሩ ታችኛው አካባቢ ያሉ ወገኖቻችን የግብጽ ወንድሞቻችን ዘሮ የነበሩ ሴራዎች ናቸው። ኢትዮጵያ ለዘመናት በእነዚህ በሁለቱ ውሃዎች ወግ ወይም ታሪክ ስትቆሰል የቆየችው። ሆኖም ግን የኢትዮጵያ መሪዎች ለዘመናት ሲመኙት የነበረውን የአባይ ውሃን የመጠቀም ፍላጎት አሁን ያለው ትውልድ ህዳሴ ግድብን በመስራት ፍላጎቱን አሳክቷል ብለዋል። ህዳሴ በመገንባቱ ምክንያት ከአባይ ወደ ናይል የሚገባው ውሃ በኢትዮጵያውያን መልካም ፈቃድ ነው የሚንቀሳቀሰው ሲሉም ገልጸዋል። ህዳሴ ለኛ ግድብ ብቻ አይደለም ያሉት ዶክተር ሀብታሙ የአንድነት ማሳያና ኩራታችን ነው ሲሉም አስረድተዋል። ከነዚህ ሁለቱ ውሃዎች ወግ ወይም ታሪክ አንጻር ዛሬ የት ነን ብለን ካየን ለዘመናት በጣም ብዙ ኢትዮጵያውያን ብዙ መሪዎች ሲመኙት የነበረውን ነገር ኢትዮጵያ አይ ቲንክ ዛሬ አሳክታለች። በአንዱ ለምሳሌ ህዳሴ ግድብ በአባይ ላይ መገንባታችን ብዙ ኢትዮጵያውያን ህልምና ምኞት ነበር። አስበዋል፣ ጸርተዋል፣ ደክመዋል፣ ሳይሳካ ቀርተዋል፣ እየጨነገፈባቸው። ይሄ ትውልድ ለኛ ትውልድ ነው። አሁን ያለው አመራር እድለኛ አመራር ነው ይሄን ታሪክ አሳክቶ መታየት። ስለዚህ አንዱ ከሁለቱ ውሃዎች ወግ በኢትዮጵያ ላይ ደርስ የነበረውን ተጽዕኖ እና የማይሆን ኢትዮጵያ ወደማትሆንበት ደረጃ ላይ ዝቅ
አድርጎ የቆየውን ሰብሬን የወጣንበትን በአንዱ ውሃው ላይ ማሳየት ችለናል ማለት ነው። ምን በማድረግ ህዳሴ መገንባታችን። ህዳሴ ሲገነባ ከአባይ ወደ ናይል የሚሄደውን ውሃ በኢትዮጵያውያን መልካም ፍቃድ ነው የሚንቀሳቀሰው። ድሮ እንደዚህ ልታሰብ አይችልም። ህዳሴ ዝም ብሎ ግድብ ብቻ አይደለም ለኛ የኢትዮጵያውያን ኩራት፣ የአንድነትን ማሳያ 74 ቢሊዮን ሜትር ኪዩብ ውሃ ኢትዮጵያ ይዛ በፊት የነበረን ኃይል ማመንጨት አቅማችንን ደብል አድርገን 5.1 ጊጋዋት 5.15 ጊጋዋት ማመንጨት ችለን ለዜጎቻችን ሆነው ለጎረቤቶቻችን ማካፈል መቻል የዘመናት የነገስታት ምኞት፣ የኢትዮጵያውያን ምኞት፣ የሁሉም ሰው ፍላጎት ነበር። ዛሬ ያለው ትውልድ ከሁለቱ ውሃዎች ወግ አንደኛውን ታሪክ ይሰራ የነበረው ተንኮልና ደባል ታሪኩን አስቀርቶታል ማለት ነው። አንድ ስራ ነው እዛ አካባቢ የተሰራው ስራ። ሁለተኛው ቀይ ባህር ጋር ነው። የቀይ ባህር በተለያየ ሴራና ተንኮል እንድናጣ ከተደረገ በኋላ ስለ ቀይ ባህር ማውራት ታቡ ነበር። ታቡ ማለት የማትናገር ማለት ነው። የማይፈቅድ ለመናገር ብትናገርም ኃጢአት የሚሆን ወንጀል የሚሆን ወይም ሌላ ስም የሚያሰጥ። ዛሬ ግን ቀይ ባህር ይገባናል ሰላማዊ በሆነ መንገድ የሚል ከመንግስት የመጣ ከፍተኛ የአመራር ቁጣን የታየበትና ብዙ ኢትዮጵያውያን በጋራ ቋንቋ ያስተጋቡ ያሉት አንዱ ስራችን ነው ማለት ነው። የህዳሴ ግድብም ሆነ የቀይ ባህር ጉዳይ የአንድ መንግስት አሊያም የአንድ የፖለቲካ ፓርቲ አይደለም ሲሉም ሚኒስትሩ ገልጸዋል። የህወሓት ቡድን በታሪኩ በድርድር የፈታው ልዩነት ታይቶ አይታወቅም ያሉት አምባሳደር ሶሊማን ደደፎ አሁንም በድርድር ስም ጊዜ መግዛት ፍላጎት አለው ሲሉ ገለጹ። የህወሓት ቡድን በታሪኩ በድርድር የፈታው ልዩነት ታይቶ አይታወቅም ያሉት አምባሳደር ሶሊማን ደደፎ አሁንም በድርድር ስም ጊዜ መግዛት ፍላጎት አለው ሲሉ ገልጸዋል። በሶማሊያ የኢትዮጵያ አምባሳደር ሶሊማን ደደፎ የህወሓት ቡድን ላለፉት 5 አስርታት በየጊዜው በሚያስነሳቸው ውጊያዎች ለውድቅት በተቃረበ ቁጥር የድርድር ጥሪን እንደ ማምለጫ መንገድ በመጠቀም መልሶ ሲደራጅ ሲታጠቅና ለሌላ ግጭት ሲዘጋጅ መቆየቱን በኤክስ ገጻቸው ባወጡት ጽሑፍ አስፍረዋል። በዚህ አጥፊ አካሄድ ምክንያት የኢትዮጵያ ሕዝብ ከፍተኛና አላስፈላጊ መስዋዕትነት እንዲከፍል ሲደረግ ቆይቷልም ብለዋል። አሁንም ቢሆን መንግስትን ለመጣልና ሀገሪቱን ለመበታተን የተጠነሰሰው ዓላማ ስኬታማ ለመሆኑን በመረዳቱ በድርድር ሽፋን የህልውና ማዳን ጥሪ ማቅረቡን ጠቅሰዋል። ቡድኑን የሚደግፉና ዓላማውን የሚያስፈጽሙ አካላትም ይህንን ሰበብ በመጠቀም የወንጀለኛ ቡድኑን ዕድሜ ለማራዘም ከፍተኛ የፖለቲካና የዲፕሎማሲ ግፊት እያደረጉ ይገኛሉ ሲሉ በጽሑፋቸው አስነብበዋል። ህወሓት በታሪኩ በድርድር የፈታው ልዩነት ታይቶ አይታወቅም ሲሉ ያስታወሱት ሶሊማን ደደፎ አሁንም ይህንን ቡድን በትኖ መሪዎቹን ለፍርድ ከማቅረብ በስተቀር ምንም አይነት ድርድር ሊታሰብ እንደማይገባም በአጽንኦት ተናግረዋል። ኢትዮጵያ የሚያስፈልጋት በህገ መንግስታዊ ስርዓት በተጠያቂነትና በፍትህ ላይ የተመሰረተ ዘላቂ የፖለቲካ መፍትሄ እንጂ ህገወጥ ታጣቂ ድርጅት አምልጦ መልሶ እንዲደራጅ የሚያስችል አሰራር አይደለም ብለዋል። አምባሳደሩ አክለውም የትግራይ ህዝብ እንደሌላው የኢትዮጵያ ህዝብ ሁሉ ልጅ ወልዶ የማሳደግ አርሶ በነጻነት የመጠቀም እንዲሁም ላለፉት 50 ዓመታት ከታገተበት አፈናና ነጻነት የመውጣት መብት ሊረጋገጥለት እንደሚገባም በመግለጽ አቋማቸውን አንጸባርቀዋል። ህዝቡ በጥቂት አካላት የግል ፍላጎትና ምኞት መጋቢ ከመሆን ወጥቶ መሰረታዊ መብቱ ነጻነቱና ብሩህ መጻኢ ዕድሉን ማስከበር እንደሚገባም አምባሳደሩ ባጋሩት ጽሑፍ ተናግረዋል። በስምንቱም የአጀንዳ ርዕሰ ጉዳዮች መግባባት ላይ የደረሱት ተመካካሪዎች ምክረ ሐሳቦቻቸውን ለሚያደራጀው ቡድን ዛሬ እያቀረቡ መሆናቸውን ኮሚሽኑ ገለጸ። በስምንት የአጀንዳ ርዕሰ ጉዳዮች ላይ ከሐምሌ 8 ቀን ጀምሮ ሲመካከሩ የቆዩት የአጀንዳ ቡድኖች ትናንት ነሐሴ 7 ቀን 2018 ዓ.ም መግባባት ላይ መድረሳቸውን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል። ዛሬ ነሐሴ 8 ቀን ደግሞ የሥራ ቡድኖች ሁሉም ቡድኖች ያዘጋጇቸውንና የተስማሙባቸውን ምክረ ሐሳቦች እንዳናብብ እንዳጣጥምና እንዳደራጅ ለተቋቋመው 120 አባላት ላሉት ቡድን በማቅረብ ላይ መሆናቸውን ኮሚሽኑ ገልጿል። ይህ ቡድን ከ8ቱ ባለ 500 አባላት የሥራ ቡድን በተመረጡ 15 አባላት የተዋቀረ ሲሆን
መግባባት የተደረሰባቸውን የሁሉንም አጀንዳ ምክረ ሐሳቦች አዳምጦ የማጣጣም በሚቀርቡ ሐሳቦች መካከል መጣረስ እንዳይኖር ጥንቃቄ የሚያደርግና ለጠቅላላ ሐሳቦቹ ወጥነት በመፍጠር 4000 አባላት ላሉት ዋናው ጉባኤተኛ አደራጅቶ የሚያቀርብ ነው ብሏል ኮሚሽኑ። ቡድኑ በአሁኑ ሰዓት ከእያንዳንዱ የሥራ ቡድን የመጡ ምክረ ሐሳቦችን በማዳመጥ ላይ እንደሚገኝ የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል። ከ3 ቀናት በፊት በሰላም ግንባታ፣ በሃይማኖት ጉዳዮች፣ በሙስናና መልካም አስተዳደር እንዲሁም በመንግስት አደረጃጀትና የፖለቲካ ስርዓት ሲመካከሩ የነበሩት ቡድኖች መግባባት ላይ እንደደረሱ መገለጹ የሚታወስ ሲሆን በትናንትናው ዕለት ደግሞ በሀገር ግንባታ፣ በፌዴራል ከተሞች ጉዳይ፣ በተቋማት ግንባታ፣ የህግ በላይነትና ሰብአዊ መብቶች እንዲሁም ማህበራዊና ኢኮኖሚያዊ ጉዳዮች ላይ ተመካካሪዎች ስምምነት ላይ መድረሳቸውን ኮሚሽኑ ገልጿል። ኮሚሽኑ የሀገራዊ ምክክር ጉባኤው ሂደት በታቀደውና በተጠበቀው ልክ እየተካሄደ እንደሚገኝና 3/4 የሚሆነው ስራ መጠናቀቁን ትናንት ነሐሴ 7 ቀን 2018 ዓ.ም በሰጠው መግለጫ ማሳወቁም ይታወሳል። አሜሪካ በኢራን ወደቦች ላይ የጣለችውን የባህር እገዳ ላልተወሰነ ጊዜ ልታስቀጥለው እንደምትችል አሳወቀች። ከዓለም የነዳጅና የተፈጥሮ ጋዝ አቅርቦት 1/5ኛው ያለፍበት የነበረው በሆርሙዝ ወሽመጥ ላይ አሜሪካ የጣለችውን እገዳ ላልተወሰነ ጊዜ በማራዘም የኢራን የምጣኔ ሀብት ጫናን ልታጠናክር እንደምትችል ተናግራለች። ዘሩፋኤል ሀብታሙ ዝርዝር አለው። አሜሪካ በኢራን ወደቦች ላይ የጣለችውን እገዳ ላልተወሰነ ጊዜ በማራዘም የአገሪቱን የምጣኔ ሀብት ጫናውን ልታጠናክር እንደምትችልም ተናግራለች። አሜሪካ የባህር እገዳውን ላልተወሰነ ጊዜ ማቆየት እንደምትችልና በቴህራን ላይ የምታደርገውን የኢኮኖሚ ጫና አጠናክራ እንደምትቀጥል ያሳወቀችው በሁለቱ ሀገራት መካከል ይደረጋል ተብሎ የሚጠበቀው ድርድር ባለመሳካቱ የዓለም የነዳጅ አቅርቦት እየቀነሰ በመምጣቱና ቀጠናዊ ውጥረቱ እያየለ መሄዱን ተከትሎ ነው። የአሜሪካ መከላከያ ሚኒስትር የሆኑት ፒት ሄግሴት ለጋዜጠኞች እንደገለጹት የአሜሪካ ጦር በኢራን ላይ የጣለውን የባህር ላይ ከበባ ለማስፈጸም በምስራቅ አካባቢ ያለው የባህር ኃይል በወታደራዊ ስምሪት ላይ ላልተወሰነ ጊዜ ማስቀጠል የሚችል አቅም አለው በማለትም ተናግረዋል። በኢራን ወደቦች ላይ የተጣለው እገዳ ሀገሪቱ ላይ የምጣኔ ጫና ሀብት እየፈጠረ ይገኛልም ተብሏል። ሚኒስትር ሄግሴት ወደ ፓናማ ባደረጉት ጉዞ ላይ ለጋዜጠኞች በሰጡት መግለጫ የአሜሪካ የባህር ኃይል መርከቦቹን በየተራ በመቀየር እንዲህ አይነቱን የባህር ላይ እገዳ ላልተወሰነ ጊዜ ማስቀጠል ይችላል። ከዚህ ቀደም ስናደርገው እንደነበረው ሁሉ አሁንም እንቀጥላለን በማለትም ተናግረዋል። በተመሳሳይ የአሜሪካ ግምጃ ቤት ሚኒስትር ስኮት ቤንሲት በበኩላቸው አሜሪካ በኢራን ላይ ተጨማሪ የፋይናንስ ጉዳት ለማድረስ ማቀዷንም ተናግረዋል። በሚቀጥለው ሳምንት ለሚሰጡ ተጨማሪ መግለጫዎች ተዘጋጁ፣ ምክንያቱም በአንድ ሀገር ላይ በሚደረግ የኢኮኖሚ ማግለል ታሪክ ውስጥ ታይቶ የማይታወቅ አይነት እርምጃዎችን ልንወስድ ነው ሲሉ ከኒውስ ማክስ ጋር ባደረጉት ቃለ ምልልስ ወቅትም ተናግረዋል። በሰኔ ወር በአሜሪካና በኢራን መካከል ተደርጎ የነበረው ጦርነትን የማቆም ስምምነት መፍረሱን ተከትሎ ኢራን የሆርሙዝ ወሽመጥን በመቆጣጠር ዋሽንግተን ላይ ተጽዕኖ ለማሳደር እየሞከረችው ነው። ጦርነቱ ከመነሳቱ ቀደም ብሎ ከዓለም የነዳጅና የተፈጥሮ ጋዝ አቅርቦት 1/5ኛው ያልፍበት በነበረው በሆርሙዝ ወሽመጥ ላይ የሚያልፉ አንዳንድ መርከቦች በኢራን ጥቃት ደርሶባቸዋል። ትላንት ሐሙስ ምሽት በሆርሙዝ ሲጓዙ በነበሩ የአቡዳቢ ብሔራዊ የነዳጅ ኩባንያ ንብረት የሆኑ 2 መርከቦች ላይ ጥቃት የተፈጸመ ሲሆን የተባበሩት አረብ ኤሚሬቶች መንግስት ጥቃቱ ኢራን እንደፈጸመችው በማሳወቅም አጉዞታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱ በፍጥነት እንዲቋጭ ከሀገር ውስጥ ከፍተኛ ግፊት እየደረሰባቸውም ይገኛል። ትራምፕ አሜሪካ በባህር ወሽመጡ ላይ ሙሉ ቁጥጥር እንዳላት በተደጋጋሚ እየገለጹ ሲሆን ኢራን ግን ይህንንም እያስተባበለችም ትገኛለች። ቴህራን ያስቀመጠቻቸው ቅድመ ሁኔታዎች እስካልተሟሉ ድረስ ወሽመጡ ዳግም እንዲከፈት እንደማትፈቅድ ማስጠንቀቃለች። ከቅድመ ሁኔታዎቹ መካከል ኢኮኖሚ ማዕቀቦችን ማንሳትና የታገዱ የኢራን ሀብቶችን መለቀቅ ይገኙበታል። በሆርሙዝ ወሽመጥ በኩል የሚያልፉ የመርከቦች እንቅስቃሴ ከጦርነቱ በፊት ከነበረበት ከ130 እስከ 140 መርከቦች ማክሰኞ ዕለት ግን ወደ 8 መርከቦችም ዝቅ ብሏል። አሜሪካ በሰኔ ወር አጋማሽ ላይ በኢራን ወደቦች ላይ ጥላ የነበረው እገዳ አንስታ የነበረ ቢሆንም ጦርነቱ ዳግም መነሳቱን ተከትሎ በአገሪቱ ላይ የምጣኔ ሀብት ጫና ለማሳደር በሚል ዳግም ወደ ወደቡ የሚደረግ እንቅስቃሴ ማግዳለች። ከዚህ ሳምንት መጀመሪያ ላይ ፕሬዝዳንት ዶናልድ ትራምፕ ከወታደራዊ እርምጃ ይልቅ በኢኮኖሚ ጫናዎች ላይ እንደሚያተኩሩም አመላክተዋል። ከአባይ ቴሌቪዥን ሲተላለፍላችሁ የነበረው የዕለቱ የዜና ላፍታ የመረጃ ጥንቅር ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ቀን